ያስሚ አንቺ ሽተረኛውን ካሌብ እየመጣ ይቀበለኛል። አንድ ቀን ታዲያ ልክ ስወጣ ሆቴሉ በር ላይ አንድ ወጣት ስልክሽን ካልሰጠሽን ብሎ ይጨቀጨቀኝ ጀመር። እኔም እንዲለቀኝ ደጋግሜ ብነግረውም ልጁ ግን ጭካ አለብኝ። ይሄኔ ካሌብ አይቶ ከሚጣሉ ብዬ ስልክ ቁጥሬን መናገር ስጀምር ካሌብ ከየት መጣ ሳልል ከጎኔ ቆሟል። በህይወቴ እንደዛ ተሸማቀቅ ያለ አኩርፎኝ ቤት ደረስ። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? ነፍስ ከመስጠት በላይ ባይኖረኝ። ከዛ ቀን ጀምሮ ካኮረፈኝ ሳምንት። ውይ ያስሚን ደግሞ እንደዚህ አትሁኚ፣ እኔ አናግረዋለሁ። እሱንም ቢሆን ደግሞ ታረጁ። በጣም ስለሚያፈቅርሽ እኮ ነው። እኔ በቃውን እጅ አናግረዋለሁ። እሺ ምን አለሽ ያስሚንዬ? እንዴት ብዬ እንደምነግርሽ አላውቅም። የኔ ካሌብ ምን ሆነ? አይ ምንም አልሆነም። ሰላምዬ በእናትሽ ንገሪኝ፣ የተፈጠረ ነገር አለ? ያስጨንቅሽኝ እኮ ነው። ከሪታ ጋር ከንፈር ለከንፈር ሲሳሳሙ አይቷቸው። ምን? ያስሚን አንቺ ያስሚንዬ ንቂ በእናትሽ። በቃሽ ያስሚንዬ ተረጋጊሽ። ምን ተፈጥሮ ነው? ምን ሆኜ ነው? ያስሚንዬ ደህና ነሽ? ተረጋጊሽ። ካሌብዬ በእኔ ላይ ሌላ ሴት ደርቦ እኔም በሳመበት ከንፈሩ ሌላ ሴት መሳሙን ማመን አቃተኝ። ተረጋጋሽ? ውሃ ላምጣልሽ? ከማንም ጋር ምንም ሳላወራ ወጥቼ ወደ ቤቴ መንገድ ጀመር። በየመንገዱ እኔና ካሌብ ያሳለፍነውን ያሳለፍናቸው ብዙ ችግሮች ሳስታውስ ተስፋዬ ለመልማል። ከዛ ደግሞ እናትና አባቴን ከመቶ ጀምሮ እምነት አልባ እስከመሆን መድረሴን ሳስበው ወይ እስልምናዬን አጥብቄ ያልያዝኩኝ ወይ አንደኛዬን ክርስቲያን ሆኜ ያልተጠመቅኩ ብቻ መሀል ቤት መቅረቴ እንዲሁ ትምህርት ማቆሜ። እሱ ግን ብዙ ነገሮች እንደሚፈልገው ነው እየሄዱለት ያሉት። እኔም እንደሚፈልገው የሆንኩለት ሌላ ሴት ወደ ህይወት ማስገባት መቻሉ ራስ ወዳድ እንድል ያደርገኝ። ልክ ቤት ስደርስ ሁለቱም በየፍራሻቸው ተኝተዋል። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? እራት ሳልበላ ጥቅልል ብዬ ተኛ። እስከዛሬ ቡና ይፈላ ሂደምቅ የነበረ ቤት በረዶ ሰ ለሰዓት የቤት ድንገት መድረስ ጀመር። ታዲያ አንድ የተረገመ ቀን ልክ ቤት ስገባ እሷ ፍራሽ ላይ የእጅና ጓንቴ ያልተጣብቀው ተኝተው ደረሱ። ያየሁትን ማመን አቃተኝ። ያኔ ተስፋ ቆረጥኩ። ከእምነት ፍቅር ማስቀደሜ ጥፋት መሆኑ ግልጽ ሆኖ ታየኝ። በድንጋጤ ፈዝዤ እያዩዋቸው ሳለ ካሌብ ነቃ። ልክ ሲያኝ በድንጋጤ ተፈናጥሮ ተነሳ። እኔም የሀዘኔን መርሻ እንባዬን እያዘራው የለበስኳትን እንደለበስኩ ወጥቼ ወደ ሆቴል ያ ከዛን ቀን በኋላ እዛ ሆቴል ውስጥ እያደርኩኝ መስራት ጀመርኩኝ። ግን ሁሌም ማሳቢ ካሌብዬ ነበር። ምንም ባደርግ እሱን ማሰብ ማቆም አቃተኝ። በቃ ፈቅሯለሁ፣ ልረሳው ከበደኝ። በጣም ስጨነቅ ደግሞ ራሴን እስታለሁ። ያለኝ አማራጭ መጠጣት፣ ራሴን መርሳት። ለሰላም ያለውን ነገር ነግሬያት የት እንደሆነ ባላቅም ከጓደኞቿ ጋር ልታስተዋውቀኝ ይዛኝ ገባች። አንድ ልጅ ነበረች ኮረዳ ወጥቼ ያልቤ የተጎዳ ሽማግሌ አማላጅ ብልክ የጠፋ ሰው ይላል። እንዴት ነሽ? ሰው ቋስ ጓደኛዬ ናት። የኔ ቆንጆ መስጊድ እኮ አይደለም የመጣሽው። ያስሚን ኖርማል ነው። የሰላምዬ ጓደኞች በጣም ዱርዬና ሱሰኞች ናቸው። እኔም ከስራ በኋላ ከነሱ ጋር ማሳለፍ ጀመርኩ። ፍቅራችንን ሳስታውስ ሳወራው ሰው መሃል ከዚያ ለምንላችሁ ጨክነሽ ይለኛል ላልቀመሰው Take piece of production.
ያስሚንዬ ምን ነው ብቻሽን? ምንም ፈልጌው ነው ሰላም። ያስሚንዬ እኔ ቆንጆ አሪፍ ሰው ነው። እሺ ተጫወቱ። መጣሁ Patty cake with no hands. ቆንጆች ሂሳብ በኔ ነው። ፈታ ብላችሁ ጠጡሽ። Thank you. ቆንጆ የከፋሽ ትመስያለሽ። በሰላም ማነህ? ሌላ መጠጥ ታዘዛት እስቲ። አመሰግናለሁ። መቸገር አይጠበቅብኝ። ምን መሰለሽ ቆንጆ፣ እንዳነካኝ ሰውዬ። ድሮም ወንዶች ትባሉ ከሴቶች ጭን የዘለን የሚያስብ አይኖር የላችሁ እንካል። ናናሳው ደግሞ እያልኩኝ ትዝታ። ቆይ ምን ሆነሽ ነው? ሰውዬው ላይ እንደዛ መሆን አልነበረብሽም። ልቀቂኝ ወደዛ። እየጠጣሽ ቆንጆ። ባትለኝ እጠጣለሁ። ሰላም አናግሪኝ በእናትሽ። ብቻሽን ከምትይጂ ስለ ሀገር ጉዳይም ቢሆን እናውራ። አመሰግናለሁ አብረሽን ለመሄድ በቀን ትዝ አይለኝም። ዮናስን አግኝቼው ምን እንደተፈጠረ ለማወቅ ጓጓ። አንድ ልቤ ደግሞ ከኔ ጋር ያደርሽው ቢለኝ ሀፍረቱን መቋቋም የምችል አልመስልሻለኝ። ህይወት እንደኔ ፈተና ሆናባችሁ ታውቃለች እንጂ አሁንስ ደከመኝ። ብቻ ግን ሰዓቱ መገስገሱን ቀጠለ። ፀሐያም ለመጥለቅ ተሰናዳች። እኔም ስራዬ ማታ ተረኛ ስለነበርኩ ወደ ስራ ገባሁ። ምሽት 12 ሰዓት ላይ ዮናስ መጣ። ስራ እንደበዛብኝ አይቶ ለመረዳት ብዙ ጊዜ የፈጀበት አይመስለኝም። ለክፋቱ ያን ቀን ያለው ወትሮ ከስተመር በጣም በዛ። አይኖቹ ከኔ ጋር መንከራተት ጀመሩ። ምን ማድረግ እንዳለብኝ ግራ ቢገባኝም ዝም ብዬ ስራዬን መስራት ቀጠልኩ። ለማውራት እድል አጣን። እሱም ይሄንን ተረድቶ ጠዋት እንደሚመጣ ቃል ገብቶልኝ ወደ ቤቱ ሄደ። ምን ሊለኝ እንደሚችል ለማወቅ ይበልጥ ጓጓ።